ለሚቀጥሉት 7 ቀናት እዚህ አርክቲክ በረዶ ላይ እንቆያለን። እዚህ ለመቆየት የሚያስችሉ ዕቃዎች ያሉን ቦርሳችን ላይ ያዝናቸው ብቻ ናቸው። ቀስ በል እንጂ በጣም ከባድ በረዶ ያለበት ቦታ ላይ ነው ያለነው። ምሽቱ ከዚህም የባሰ ብርድ ሊኖረው ስለሚችል አሁኑኑ መጠለያ መስራት አለብን። ታዲያ ወዴት ነው የምንሄደው? ቆይ ተከተሉኝ። እናም ብርዱ ገና እየጀመረ ነው ያለው። በጣም ተሳስተናል። እዚህ መምጣታችን ምንም ጥሩ ነገር የለውም። እግሬ አሁን ሰማያዊ እየሆነ መጥቷል። የሆነ ተአምርማ ያስፈልገናል ከዚህ ለመውጣት። በባለፈው በሰራነው ቪዲዮ ታንኳውን ሰርተን መሻገር አልቻልንም፣ ተሸንፈናል። በዚህኛው ግን መሸነፍ አንፈልግም። ከኛ መሃል ድንኳን የያዘ ማንም ሰው የለም። ስለዚህ ምን እየሰራ ነው? እኔ እንጃ። ይሄ እንግዲህ ቤታችን ይሆናል። ማለት በረዶስ ገብተን ነው የምንቀመጠው? አዎ። ለዛሬ እዚህ ቦታ ላይ 2 እቅዶች አሉን። መጠለያችንን መስራት እንዲሁም እሳት ማንደድ። በደንብ ቆፍሩ ሰዎች። ምንድነው ከኋላ ቁጭ ብለህ የምታዘን? ናና ቆፍር። ኧረ እኔማ እዚህ ሻንጣዎቹን እየጠበቅኩ ነው። አሁን እንደምናየው ፀሐይ ወደ መግባት እያለች ነው። ሰዎች ከመምሸቱ በፊት ቤቱን ሰርተን ካልገባን ምሽቱ በጣም ብርዳማ ነው የሚሆነው። በምሽቱ ብርድ እዚህ ውጪ ላይ ማሳለፍ ምናልባትም በ10 ደቂቃ ውስጥ ልክ እንደ እንጨት ሊያደርቀን ይችላል። እኔ ቶሎ ብዬ የሚቃጠል ነገር መፈለግ አለብኝ። የበለጠ ወደ ውስጥ በገባን ቁጥር በረዶ እየጠነከረን እየመጣ ያለው። ወይኔ ፈጣሪ! የሞተ ዛፍ አግኝቻለሁ። በጣም እድለኛ ነን። ተመልከቱ፣ ሄዝ መጥቷል። እስኪ ቤቱ እንደሚበቃን እንለካው። ቢያንስ ለምሽት የሚሆን ቦታ አግኝተናል። አዎ፣ በዛ ላይ ደግሞ በጣም ምቹ ነው። እግራችን ራሱ መዘርጋት አልቻልንም እኮ። ምን ሆነ ነው? እኔ እኮ ጭራሽ አልገባውም ቤት ውስጥ። ፀሐይ ለመግባት 2 ሰዓት ይቀራታል። እንደዚህ መቼስ ማደር አንችልም። አዎ፣ ይሄ ቦታ ምቾት ላይኖረው ይችላል፣ ግን ቢያንስ አንሞትም። የዚህ ቪዲዮ የመጀመሪያ እቅዳችን ማንም ሰው እንዳይሞት መጠበቅ ነው። ከዛም በኋላ ቤቱን የበለጠ ለማስፋት የቻልነውን ያህል ሞክረናል። የዛሬው ሰዓት በጣም ከባድ ነው የሚሆነው። ይሄ ቦታ በፍጹም ይበቃን አይመስለኝም። ባክ መቆፈር እንቀጥል። አዎ በጣም ጥሩ። አሁን እሳት አለን። ስለዚህ ይሄንን ያዘው። እስኪ ምን ልታበስል ነው? ምን ያረክ ነው? ቆይ በቃ ዝም ብለው ሰድና እሱን ጣደው። የሚጠጣው አገኘን ማለት አይደል? ውሃ ማግኘታችን በጣም ደስ ብሎኛል፣ ግን ፀሐይ እየገባች ነው። ቤቱ አላለቀማ? አዎ እንዴት ያልቃል? ግን አሁን ቢያንስ 3 ሰው በትክክል ያስተኛል። እሺ ውሃውን እስኪ እንቅመሰው። በል ሞክረው። በጣም ይገርማል። ውሃው ቀለጠ እንጂ ምንም አይሞቅም። ተጠንቀቅ እንጂ። እንዴ ጃኬቴ ተቃጥሎ ነበር። እንዴ ሱሪክ? ወይኔ ተቃጥሏል እኮ አላየውም እንዴ? ጭራሽ እኔ ምንም አልተሰማኝም ነበር። በእርግጥ ሁላችንም መተኛት እንፈልጋለን፣ ግን ቤታችን አሁንም በቂ አይደለም። ተመልከቱት፣ ሄዝ እኮ በቃ ውጪ ነው ያለው። ካሜራማናችን ዳሪየስን ደግሞ ተውት። በቀን 1 እንዳቀድነው መስራት የቻልነው እሳቱ ላይ ብቻ ነው። ከዛም ትንሿ ዋሻችን ውስጥ እንደምንም ብለን አድረናል። ነገር ግን ከእንቅልፍ ጋር ጭራሽ አልተገናኘንም። ምሽቱ በጣም ነበር የሚመርደው። ውጪ ያስቀመጥናቸው ቦርሳዎች ራሱ በረዶ ሰርተዋል። ወይኔ እግሬ ደግሞ ሊቆረጥ ነው። ሰዎች ተመልከቱ፣ አውሮፕላኑ መጥቷል። ምን ሊሰራ መጣ? 7 ቀን እኮ አልሞላንም። ይሄ አውሮፕላን በየቀኑ አንዳንድ ጊዜ ይመጣል ከዚህ በኋላ። እናም ከኛ መሃል መውጣት የሚፈልግ ሰው ካለ ይሄንን ወደ ላይ ይተኩሳል ማለት ነው። ግን ደግሞ ቅጣት አለው። ዝም ብሎ መውጣት አይችልም። ጸጉሩን ሙሉ ለሙሉ ይላጫል። ስለዚህ እያልክ ያለው ነገር ተኩሼው አሁኑን ወደ ቤት መሄድ እችላለሁ ነው? አዎ፣ ጸጉሩን ሙሉ ከተላጫው ሰዓታችሁ አሁን ነው። መውጣት የሚፈልግ ሰው አለ? ማንም መውጣት የሚፈልግ የለም ማለት ነው። በቃ ነገ እንገናኝ። ለዛሬው ሁሉም ጸጉራቸውን ነው የመረጡት። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። አሁን በግልጽ የሚታወቀው ነገር 7 ቀናትን እዚህ ቦታ ለመቆየት መጠለያችንን በደንብ ማስፋት እንዳለብን ነው። እንደ ማታው አይነት ተጨማሪ 5 ምሽት እዚህ ልናሳልፍ? ኧረ በጣም ከባድ ነው። ዴሪስ ለምንድን ነው የምትቀርጸን? ናና አግዘን እንጂ። እኛ አንድ ላይ የመጣነው 6 ነን። የዛሬ እቅዳችን 6 ሰው የሚያስተኛ ቦታ ለመስራት ነው። ይሄንን ዛሬ ማድረግ ካልቻለን ነገ መላጣውኝ ወደ ቤት ሄዳለሁ። ቤታችንን ለመስራት ሰዓታት ነው የፈጁብን፣ ግን ፈተናው ገና እየጀመረ ነው ያለው። ስማ ቆይ፣ ሽንት ቤታችን የቱ ጋር ነው? የሆነ ሸራ ነገር ቢኖረን አሪፍ ነበር። እና ሸራ አምጥተሃል? አራ አላመጣውም። ወይኔ ሽንት ቤት የለንም።
ሁሉም ነገር ከባድ ነው። እዚህ ምንም ጥሩ ነገር የለውም። ለሽንት ቤት የሚሆን ቦታ እንድፈልግ ነው የላኩኝ። መጠለያችን አካባቢ ሽንት ቤት ካደረግን ምናልባት ድቦችን ወደዚህ ልንስባቸው እንችላለን። ቦታው ላይ በጣም የእንስሳ ዱካ እያየው ነው፣ ግን እንስሳዎቹ የሉም እዚህ። አሁን እያሰብኩት ያለሁት ምንም ጥሩ ነገር የለም። ያን ሽጉጥ ለመተኮስ በደንብ እያሰብኩበት ነው ያለሁት። ነገ እስኪ እናያለን። ጭራሽ ማመን አልቻልኩም። ገና ቀን 2 ላይ ነው ደግሞ ያለ ነው። በቀን 6 ወይም 7 እንደዚህ ቢሆን ችግር አልነበረውም። አሁን ሁሉም ሰው በትክክል እየሰራ ነው ያለው። በጣም ጥሩ ላይ ነው ያለነው ይመስለኛል። ዛሬ ምሽት ጥሩ እንቅልፍ ይኖረናል። ከመጠለያው በተጨማሪ ደግሞ ሌላ ችግር አለብን። እስካሁን ምንም አይነት አሳ ማጥመድ አልቻልንም። ያመጣነው ምግብ ደግሞ ሙሉ 7ቱን ቀን እንድናሳልፍ አይረዳንም። ገና ቀን 3 ራሱ አልሞላም። ግን አሁን አፍንጫዬ የሆነ ከለሩን እየቀየረ ነው ያለው። ብቻ መጨረሻችንን ማየት ነው የምፈልገው። ልክ ፀሐይ ስትገባ እዚህ ቦታ ያለው ቅዝቃዜ የበለጠ ይጨምራል። ምንም አይነት አሪፍ ቤት ቢኖረን ራሱ ይህንን ብርድ መቋቋም በጣም ከባድ ነው። አረ እግሬ ምንም እየተሰማኝ አይደለም። አሁን አልተሰማህም? አረ ምንም የለም። ቅዝቃዜው አድርቆታል። ይሄ በጣም ብዙ ሰዎች ላይ የሚያጋጥም ነገር ነው። በረዶ አካባቢ ስትቆይ እግር ድንዝዝ ነው የሚለው። እግሩን ቶሎ ማሞቅ አለብን፣ ያለበለዛ ሌላ ህመምም ሊይዘው ይችላል። እንዴት ነው? ጸጉሩን ተቆርጦ መውጣት የሚፈልግ ሰው አለ? አረ አምጣው፣ እኔ ልሄድ ነው። አዝናለሁ፣ እንደዛም ማድረግ አንችልም ዛሬ፣ ምክንያቱም ፓይለቱ ዛሬ መብረር አልችልም፣ አየሩ በጣም መጥፎ ነው ብሏል። ስለዚህ እሱ እያለ ያለው ከትላንቱ አየር የዛሬው ይብሳል ነው። ወይኔ! ታዲያ እንዴት ብለን ነው የምናድረው ዛሬ? አዎ በደንብ ማሰብ አለብን። ምናልባትም ከ7 ቀን በኋላ ራሱ አውሮፕላኑ እኛን ለመውሰድ ላይመጣ ይችላል። ኧረ በለው፣ ዘንቦ ነበር ማለት ነው ትላንት? አዎ ብዙ ነገር ተቀያይሯል። ተመልከት እስኪ፣ ይህንን ቦታ ሙሉ ተሸፍኗል። እዚህ ጋር ነበር ቁጭ ብለን ውሃ ያፈላ ነው። የዛሬው ደግሞ በጣም ይለያል። አሁንም ቢሆን የመጀመሪያ እቅዳችን እሳት ማንደድ ነው። በል እስኪ ንደድ። ነገር ግን የማታው ዝናብ ሌላም ችግር አምጥቶብናል። እንጨቶቹ እንዳለ እርጥብ ናቸው። ለዛ እኮ ነው የማይነደው። ቆይ አንድ ሀሳብ አለኝ። ያዘ ይሄንን። በጣም ጥሩ። አዎ አሁን የያዘ ይመስላል። እባክህ ንደድ እባክህ። በጣም ጥሩ። እዚህ እሳት ላይ ብዙ ሰዓት አጠፋን፣ ግን ምግብ ስለማግኘት በደንብ ማሰብ አለብን። ይኸውልህ እንግዲህ ይህን ይዣለሁ። ያለንበት በረዶ ከስሩ ሐይቅ እንደሆነ እናውቃለን። ስለዚህ ይህንን መሳሪያ ተጠቅመን ወደ ውስጥ መቦርቦር ይኖርብናል። ከዛም አሳ ማጥመድ እንችላለን ማለት ነው። አሁን ደህና እየሆንክ ይመስላል። እኔና ይሄ ዛውን ምግብ ለማምጣት ልንሄድ ነው። ማነው ታዲያ ከዛ እንደ ዶክተር እሱ የሚንከባከበው? ደህና እንደሚሆን ተስፋ አደርጋለሁ። እንሂድ እስኪ፣ አሳ መያዝ ከቻለን እንይ። መልካም እድል። ስማ ኖላን፣ ቻለርን እያየኸው። ሰዎች ራሳችሁን ጠብቁ፣ ማንም ሰው እንዳይሞት። ወደዛ በኩል ነው መሄድ ያለብን፣ ጠቆር ወዳለ ቦታ። ምክንያቱም እዛ አካባቢ ምናልባት በረዶ ስስ ሊሆን ይችላል። ኧረ በለው፣ በጣም ነው የሚበርደው። ፊታችሁን አዙራችሁ ሂዱ፣ ምክንያቱም ንፋሱ አይመታችሁም። በቃ እዚህ ጋር ነው፣ እዚህ ጋር። እንዴት ነው መቦርበር እንችላለን? አይመስለኝም። በጣም ጠንካራ ነው ይህ ነገር። እስኪ ልሞክረው። ምን መሰላችሁ የምታደርጉት? ወደ ታች መጫን አይደለም፣ ራሱ እየቦረቦረ እንዲገባ ማድረግ ነው። ኧረ አይኔ ማየት አልቻለም። ንፋሱ በጣም አስቸጋሪ ነው። ምን ያህል ወፍራም ሊሆን ይችላል ይህ በረዶ? ያው እንግዲህ እሱን ማወቅ ምንችለው ቆፍረን ነው። ኧረ ወይኔ! በልበል፣ ቀጥል፣ ቶሎ በል። ተመልከት፣ ብዙ ቆፍረናል። ይህንን አየር ሌላ ቦታ ማየት አይደለም በህልሜ ራሱ አስቤው አላቅም። ሁኔታው አስቸጋሪ እየሆነ መጥቷል። ምናበስልበት ቦታ ሙሉ ለሙሉ ተሸፍኗል። የተወሰኑ እቃዎች ተቀብረዋል። እነሱን ለማውጣት እየሞከርኩ ነው። ውጪ ላይ እንደሚታየው በረዶ እየዘነበ ነው። ሰዎቹ ደግሞ ምግብ ለማምጣት ብለው ሄደዋል። ተሳክቶላቸው ይዘው እንደሚመጡ ተስፋ አድርጋለሁ። በሚገባ አሳ መያዝ አለብን። ያለበለዛ ቀን 6 እና 7 በጣም አስቸጋሪ ነው የሚሆንብን። ተመልከቱ ምን ያህል እንደቆፈርን። እጄን ተመልከቱት፣ ሙሉውን ነው የገባው። በጣም ርቦኛል። አይሆንም። እንግዲያውም ከዚህ በላይ ወደ ታች መቆፈር አንችልም፣ ምክንያቱም የያዝነው ዕቃ ይሄንን ብቻ ነው የሚያስቆፍረን። ስለዚህ እያልክ ያለው አሳ ማግኘት አንችልም ነው? ምናልባት ትክክለኛው ቦታ አይደለም ያለነው። አሁን እንዳየነው በረዶ በጣም ወፍራም ነው።
እናም ደግሞ እኛ ረጅም ሰዓት እዚህ ውጪ ላይ ቆይተናል። ይህም በሽታ ላይ ሊጥለን ስለሚችል በባዶ እጃችንም ቢሆን ወደ ቤት መመለስ ይኖርብናል። በባለፈው የታንኳ ቆይታችን ላይም ውድድሩን ሳንችል ቀርተን ነበር። አሁን ቃል እገባላችኋለሁ በቀጣዩ ውድድር በፍጹም አንሸነፍም። በፍጹም አንሸነፍም። በፍጹም አንሸነፍም። በፍጹም አንሸነፍም። በፍጹም አንሸነፍም። በፍጹም አንሸነፍም። ሰላም ሰዎች፣ የያዛችሁት ነገር አለ? የለም። የተሸነፍኩ እየመሰለኝ ነው ዛሬማ። ሁላችንም ሞራላችን ወርዶ ነው የተመለስነው። በጣም ያስጠላል። አሁን ዝም ብዬ ተኝቼ በቀን 7 የሆነ ሰው ቢቀሰቅሰኝ በጣም ደስ ይለኛል። ተው እንጂ ገና ቀን 3 ላይ እኮ ነው ያለነው። ተጨማሪ 4 ቀናት ይቀሩናል። ይሄ መጥፎ ነገር ነው። እንደዚህ አይነት ውሃ ልብስ ላይ ካለ በረዶ ሲሰራ አንተንም በረዶ ነው የሚያደርግህ። እሺ ምን መሰላችሁ? ሁላችንም በስብሰናል እና የዛሬው ምሽት ደግሞ በጣም ብርድ ሊኖረው ይችላል እና የሆነ ሰው መታመሙ አይቀርም። ስለዚህ ከዛ በፊት የሆነ ነገር ማድረግ አለብን። እዛ ጋር ያሉትን ዛፎች አያችሁ? እነሱን ቆርጠን ማምጣት አለብን። ሄዝ እነዛን ቅርንጫፎች ይዞ ሲመጣ ምን ሊያደርግበት እንደሆነ ግራ ገብቶኝ ነበር። እናም እንዴት እንደሚደረግ አሳይቶናል። የዛሬው ምሽታችን ጥሩ እንደሚሆን ተስፋ አደርጋለሁ። ኧረ በለው በጣም ደስ ይላል። በጣም ደስ ይላል። የዛሬው አየር የተሻለ ነው። ወይኔ ፀሐይዋ እንዴት ነው ደስ የምትለው። አየሩ ላይ ትንሽ ለውጥ አለ ግን። ምን? ተመልከቱ እዛ ጋር ጥቁሩ ነገር አውሎ ንፋስ ነው። አውሎ ንፋስ? በዛ ላይ ደግሞ አሁን አሳ መያዝ መጀመር አለብን። ምክንያቱም የአንድ ቀን ምግብ ብቻ ነው የቀረን። ቆይ እስኪ አንዴ አሳ ልናገኝ የምንችልበትን ቦታ ለማየት ልሞክር ነው። ለዚህም ነው የካሜራማናችንን ድሮን የምንጠቀመው። እሺ አሁን ከስሩ ውሃ የያዘ በረዶ ካገኘን ወደዛ ቦታ ሄደን እንሞክራለን። በረዶውን ቦርቡረን አሳ ለማግኘት በረዶ ቀጠን ያለ መሆን አለበት። ተመልከት። አዎ እዛ ጋር ነው መሄድ ያለብን። ያ በእርግጠኝነት ወንዝ ነው ከስሩ። ግን እኮ ሩቅ ነው መንገዱ። ይህም በረዶ እንሄደዋለን። መሀል ላይ ያለውንም ጫካ እናልፋለን። ከዛ በኋላ ወንዙን እናገኘዋለን። ግን ይህንን ሁሉ መራመድ እንችላለን በዚህ ብርድ? አይዟችሁ ሰዎች፣ አንድ ምርጥ መሳሪያ አለ እኔ ጋ። ጂሚ እንዴት መንዳት እንደምችል ታውቃለህ? ኧረ አልችልም። ምን ማድረግ እንዳለብኝ አላቅም። በረዶ ላይ የምናደርገውን ጉዞ ቀለል እንዲያደርግልን አንድ መሳሪያ ይዘናል። ከኔ ውጪ ላሉት መሰለ የሚሆነው። አይ ለአብዛኞቻችን አልሆነም። ግፉት። መንሸራተት ነው። በጣም ደስ ይላል ግን። በሉ እንሂድና አሳዎችን እንያዝ። ከዚህ በኋላ ያለው ደግሞ ጫካ ነው። ስለዚህ መንሸራተቻው አያስፈልገንም። በድሮን እንዳየነው ከሆነ ወንዙ በዚህ በኩል ነው። ወይኔ ምንድነው የሆንከው? አንተ ወደ ውስጥ ሳበኝ እኮ። ተመልከቱ፣ በጣም ብዙ ዱካዎች እያየው ነው። እዚህ ጋር የምንመለከታቸው ዱካዎች በሙሉ የኛ አይደሉም። የምንድን ናቸው? ቆይ የአጋዘኖች ነው። አጋዘን? እንደዚህ ሰፊ ነው እንዴ ኮቴያቸው? ሳስበው በዚህ በኩል ነው መሄድ ያለብን፣ አጋዘኖቹ ወደ ሌሉበት። ልክ በረዶውን መቆፈር እንደጀመርን አሳዎቹ ሾልኮ መውጣት አለባቸው። ያለበለዛ በጣም ነው የደከመኝ። በጣም ይበርዳል። ደክሞናል፣ ግን በርታ እንበል። ደግሞ ትንሽ ነው የቀረን። ይሄው እዚህ አካባቢ ነው ወንዙ። ኑ ወደዚህ፣ ወንዙን አይቼዋለሁ። እሺ እስኪ አሳውን እንያዝ። ደረቅ መስሎኝ ነበር የረገጥኩት፣ ይዞኝ ገባ። እዚህ አካባቢ እንሞክር። እሺ ይሄ ሁሉ መንገድ አቋርጠን የመጣ ነው። እዚህ ጋር ያለው የበረዶ ንጣፍ ቀጠን ያለ ይሆናል ብለን ነው። እስኪ ለመቦርቦር እንሞክር። በል ጂሚ በል።
አረ በለው አንተ አልደከመም ማለት ነው። ና በቃ ይሄንን ሞክር። ዛሬ አሳ ማግኘት አለብን። በእርግጠኝነት ምርጥ ራት ነው የምንበላው ዛሬ። ያለበለዛ ግን ከነገ ጀምሮ ምን እንደምንበላ አላቅም። ስሙ አውሮፕላኑ መጥቷል። ሽጉጥ የት አለ? ቆይ መጠለያችንን አሪፍ አድርገን ሰርተናል። ታዲያ አሁንም ቢሆን መተኮስ ትፈልጋለህ እንዴ? ተመልከቱ፣ ያውና አውሮፕላኑ። አሁን እንኳን ብዙ አስፈላጊ አይመስልኝም። ቃታውን ልስበው ትንሽ ነበር ይቀረኝ፣ ለትንሽ። በል በቃ ይሄን ነገር እዚህ ጋር እናስቆመው። በል ተኩሰው። እነ ጂቢ እኮ ምግብ ለማምጣት ብለው ሄደዋል። ቢያንስ የእነሱ መጨረሻ እንይ። ተስፋ አደርጋለሁ እዛ ያሉት ሰዎች ያንን ሽጉጥ ይዘው እንዳልሆነ። እውነት ለመናገር መጠለያችን በጣም ሩቅ ስለሆነ ምናልባት ተኩሰውትም ሊሆን ይችላል። እስካሁን በእጄ ልክ ወደ ታች ቆፍረናል፣ ግን ውሃ ልናገኝ አልቻልንም። ይመስለኛል እንደ ትላንቱ ዛሬም ዝም ብለን ነው የምንለፈው። እንደተባለው ከሆነ እዚህ ጋር ወንዝ ነው ያለው። ስለዚህ ከላይ ያለው ንጣፍ ቀጠን ያለ መሆን ነበረበት። ቅድም በረዶ አንሸራቶኝ ስወድቅ ጫማ ውስጥ በሙሉ በረዶ ገብቶ ነበር እና እግሬን ሳላቀው አደንዝዞኛል። ተመልከት፣ ከለሩን እየቀየረ ነው። እዛ በርድ ላይ 3 ሰዓት ያህል ካሳለፍን በኋላ አሁን በባዶም ቢሆን ወደ ቤት መመለስ እንዳለብን አስበናል። አሁን ማንመለስ ከሆነ የሆነ ሰው እዚህ ቦታ ሊጎዳ ይችላል። በቃ እውነታውን መቀበል አለብን። እንመለስ። በጣም ዳመናማ ሆኗል። ምናልባትም ደግሞ ሊዘንብ ይችላል። ያለንበትን ቦታ ደግሞ ተመልከቱ። አካባቢያችን ላይ ምንም ነገር የለም። ምንም ነገር ሳንይዝ ነው የተመለስነው። እናም ኖላንና ቻለር በር ላይ ሆኖ ጠብቀውናል። እንዴት ናችሁ? አለን አለን። ሜትር ከ80 የሚሆን ጉድጓድ ቆፈርን። እዛ 4 ሰዓት ያህል አሳለፍን። ከዛ ደግሞ ፀሐይ መግባት ጀመረች። ስለዚህ እያልክ ያለው ምንም አሳ ሊያዝንም ነው? አዎ ለዛሬ የለም። ነገ ግን ተመልሰን እንሄዳለን እና ማሳ ማግኘታችን አይቀርም። ያን ነገር ተኩሼው ቢሆን ይሻል ነበር። አሁን እኮ ምንም ምግብ የለንም። ማንኛውም አይነት ዌብሳይቶችን፣ ሲስተሞችን እንዲሁም የቴሌግራም ቦቶችን ማሰራት ከፈለጋችሁ በ0967 43 31 80 ላይ ደውሉልን ወይም በቴሌግራም ያናግሩን። ሃውቴክ ኢትዮጵያ። አንድ ሁላችሁም አዳምጡኝ። ሞራላችሁ እንደወረደ አውቃለሁ፣ ግን ሁላችሁም ገብታችሁ ቤቱን ማየት አለባችሁ። ኧረ በለው በጣም ምርጥ ሆኗል። ሐሳባችን ዛሬ ማታ እንቅልፉን ማንም ሳይጨርስ እንዳይነሳ ነው። ምን መሰላችሁ? ቤቱን ስላሰፋችሁት በጣም ደስ ብሎኛል። አሁን እንደምታዩት ሰፋ ብዬ እየተኛው ነው። ቀን 5 ላይ ደርሰናል እና የመጨረሻ ምግባችንን ልንበላ ነው። ምናልባትም ለእንደዚህ አይነት ሰዓት ይሆነናል ብለን ያመጣነው ቸኮሌት ነገር ነበር። አሁን ምግባችን አልቋል። እናም የፈራነው ንፋስ ደግሞ መጥቷል። ዛሬ አውሮፕላኑም አይመጣም። ማንም መጥቶ ሊደርስልን አይችልም። ራሳችን መታገል አለብን። አሳ ያስፈልገናል፣ ግን በሚያሳዝን ሁኔታ በረዶ እየዘነበ ነው እና ሁሉም ቦታ በስብሷል። ስለዚህ አሳ ለማግኘት የምናደርገው ጉዞ በጣም አደገኛ ይሆናል። አሁንም ቢሆን አሳ ለመያዝ መሄድ ይኖርብናል። ነገር ግን ስንመለስ ምናልባት አንዳችን ልንታመም እንችላለን። ስለዚህ እዚህ የምትሆኑ ሰዎች ውሃ አፍልታችሁ ምናምን መጠበቅ ይኖርባችኋል። የምሬን ነው። በጣም ከባድ ጉዞ ነው የሚሆነው። በቃ እስኪ እንሂድ። በጣም እርግጠኛ ነኝ ሁሉንም በደንብ አውቃቸዋለሁ። ዛሬ ይህንን አሳ መያዝ ካልቻለን ነገ ጠዋት ይህንን ሽጉጥ ይተኩሱታል። በባለፈው ቪዲዮ ላይ ወድቀን ነበር፣ ለዛውም ደሴቱ አካባቢ ደርሰን። አሁንም በድጋሚ መሸነፍ አልፈልግም። ስለዚህ አሁኑኑ ሄደን አሳ እንያዝ። ሄደን አሁን ምንድን የምናደርገው? አሳ እንይዛለን። ምን ለማድረግ ነው የምንሄደው? አሳ ለመያዝ። መልካም ቆይታ ይሁንላችሁ። ስማ፣ እንዴት አድርገን ነው እሺ አሁን እሳት የምናያይዘው? በጣም ከባድ ንፋስ ስላለ በመንሸራተቻው መሄድ አንችልም። እስኪ ምን ያህል ሰዓት እንደሚፈጅብን እናያለን። ትላንት የረጋገጥነው ቦታ በሙሉ ዛሬ በሌላ በረዶ ተሸፍኗል። መንገዱ አይጠፋንም፣ አይዞ። ሁሉም ነገር ነጭ ነው። መንገዱ እኮ ሊያሳስተን ይችላል። እንጨቶቹ እንዳለ በስብሰዋል። እንዴት ብለን ነው አሁን እሳት የምናያይዘው? ሲመለሱ የፈላ ውሃ እንደሚፈልጉ ተናግረዋል። ስለዚህ ግዴታ ማያያዝ አለብን። ጫካው ጋር ደርሰናል። እዚህ ጋር ነበር ትላንት የወደቅኩት። በሉ ሰዎች እንሂድ። ዛሬማ አሳ እንይዛለን። እነዚህን ዛፎች እንጠቀማለን። ውስጣቸው ደረቅ ያለ ነው። በል እስኪ። አዎ ጥሩ ነው የሰራው። ደረቅ ያለ እንጨት አግኝተናል። ስለዚህ እሱን እንፈቀፍቀዋለን። ከዛ በፍቅፋቂው እሳት ማያያዝ እንችላለን። ደርሰናል። በጣም ጥሩ። በድጋሚ እዚህ ቦታ እዚህ ጋር ነው አይደል? አዎ ዛፉን ያረግንበት ቦታ። እሺ። ወይኔ በረዶ ሰርቷል መሰለኝ።
በሉ በቃ ስራችንን እንቀጥል። መጀመሪያ ከላይ እናሰፋዋለን። የዛኔ መቦርቦራችን የበለጠ ዝቅ ማለት ይችላል። እናንተ ከላይ ለማስፋት ሞክሩ። እኔ እስከዛ ቀጠን ያለ ቦታ ካለ ሞክራለሁ። ምናልባት ከሁለት አቅጣጫ የሚመጡ ወንዞች የሚጋጩበት ቦታ ላይ በረዶ ቀጠን ያለ ሊሆን ይችላል። በተአምርም ቢሆን ዛሬ አሳ መያዝ ይኖርብናል። ምግብ ስንበላ ነው ሰውነታችን የሚሞቀው። ምግብ ካልበላን ይበርደናል። ከበረደን ደግሞ ሌላ በሽታ ነው። ወይኔ ጂሚ አገኘው። የምሩን ነው? አረ እዚህ ጋር በጣም ቅርብ ነው። ሄደን እንየው እስኪ። በአይኔ ማየት ፈልጋለሁ። በጣም ደስ ይላል። የመጀመሪያውን ቀዳዳ አግኝተናል። ውሃ ማየት እንደዚህ ይናፍቃል። አሳ እንደሚኖር ተስፋ እናደርጋለን። ብዙ ቀዳዳዎችን ብንቆፍር ጥሩ ነው፣ ምክንያቱም በአንዱ ብቻ ከምንጠብቅ በተለያየ ቦታ እንጠብቃለን። አሁን ደግሞ ታግሶ መጠበቅ። አሳው የት ነው ያለው? ዳሪየስ አንተ ጋር ምን አለ? ምንም የለም። ሰዎች ምን መሰላችሁ? እውነት ለመናገር በጣም በርዶኛል። ምናልባትም እዚህ ወንዝ ውስጥ አሳ አይኖርም ይሆናል። ግን ደግሞ ትንሽ መጠበቅ አለብን። ምክንያቱም አሁን አሳ ካላዝን ምንም ምግብ የለንም። ምንም ካልበላን ደግሞ ነገን መዋል አንችልም። ደግሞ እኔ መሸነፍ አልፈልግም። ስለዚህ ምንም ያህል ቢፈጅ አሳ መጠበቄን አልተውም። ቆይ እስኪ ቆይ፣ ምንድን ነው? የሆነ ነገር ያስኩ መሰለኝ። አሳ ይዛል ጂሚ። እያማረርክ ነበር ግን አሳ ይዛል አሁን። ወይኔ ቆይ ወይኔ! አይሆንም። በእጄ ነክቼው ነበር እኮ። በቃ እንቀጥላለን። ቢያንስ አሳ እንዳለ አውቀናል። ስለዚህ እንቀጥላለን። አንድ አለ ማለት ሌላም ተጨማሪ አለ ማለት ነው እዚህ አካባቢ። ወይኔ እጄን እዚህ ውስጥ ከትቼ። ችግር የለውም፣ ቀጥሉ እናንተ። አሁንም ይዟል መሰለኝ። ቆይ ጂሚ፣ ቀስ በል። ቀስ። በጣም ጥሩ። ቀስ እናደርጋለን። ቀስ ብለን አድርገነዋል። እንቀጥላለን። ቆይ ይኖራል፣ በእርግጠኝነት እዚህ አካባቢ ይኖራል። አሳ ለማምጣት የሄዱት ሰዎች ደህና እንደሆኑ ተስፋ አደርጋለሁ። እነሱ ከመምጣታቸው በፊት እሳቱን በደንብ ለማያያዝ እየሞከርን ነው። በል እስኪ ቻለር፣ በል እስኪ። በጣም ጥሩ፣ እሳት አግኝተናል። ከ7 ሰዓት ቆይታ በኋላ 2 አሳ መያዝ ችለናል። በሉ እንሂድ እስኪ ወደ ቤታችን። እሳቱን አንድደነዋል፣ ውሃውን አፍልተናል። አሁን የሚያስፈልገን አሳ ብቻ ነው። አሳ ይዛችኋል መሰለኝ። አውቃለሁ ምን ስትጠብቁ እንደነበረ። ሄዝ እስኪ ያሳያቸው። እያሾፋችሁብን አይደል? ተመልከቱ፣ ዛሬ ራት እንበላለን። በጣም ጥሩ፣ የመጀመሪያው አሳ እየበሰለ ነው። ስሙ፣ ጥሩ ስራን የሰራችሁት ሰዎች። አሳችን በስሏል። እስኪ ማን የራበው? በፍጹም እንዳታስቡ፣ ተጨማሪ አንድ አሳ አለን። የነገውን ቀን በሱ መዋል እንችላለን። ኧረ በለው። እንደዚህ ደግሞ አሳ ጣፍጦኝ አያውቅም። እንደዚህ ሙሉ በረዶ የሆነበት ቦታ ላይ ግን አሳ እንበላለን ብላችሁ አስባችሁ ታውቃላችሁ? በፍጹም እንጂ። ይኖራል ብዬ ራሱ አላሰብኩም ነበር። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮሜንት ላይ አስቀምጡልኝ። ሰዎች አውሮፕላኑ መጥቷል። በተኩሰው ምን ትላላችሁ ታዲያ? ምን? ምክንያቱም በጣም ሰግቻለሁ። አረ ስቀልዳችሁ ነው። ዛሬ ማፈታ የምንልበት ቀን ነው። ከ5 አስቸጋሪ ቀናት በኋላ አሁን ሁላችንም ጥሩ ሁኔታ ላይ ነው ያለነው። በቀን 7 ደግሞ ለነሱ ምርጥ ሰርፕራይዝ አለኝ። አሳ በመያዛችን በጣም ደስ ብሎኛል።
እንደዚህ አይነት ራሳችንን የምንፈትሽባቸውን ውድድሮች በጣም ብዙ ጊዜ አድርገናል። መቼም ቢሆን የማረሳቸው አስቸጋሪ ነገሮችን አይቻለሁ። በዛው ልክ ደግሞ በጣም ደስ የሚሉ ነገሮችም ነበሩ። ጀልባችን መንሳፈፍ ችሏል። የስ እስኪ በደንብ ግፋው። ቀን 6 10 ከ10 ይገባዋል። ሄዝ ባይኖር በጣም ከባድ ነበር የሚሆንብን። በቃ ነገ እንገናኛለን። ሰርፕራይዝ ይኖረናል። ምን መሰላችሁ? ነገ በሄሊኮፕተር አንሄድም። ምን ማለት ነው? ነገ እንሄዳለን እኮ አይደል? እስኪ የምናየው ይሆናል። ቀን 7 ደርሰናል። የስ ከዚህ ቦታ እንሂድ በቃ። አንድ የምነግራችሁ ነገር አለ። ተጨማሪ 1 ሳምንት ይኖረናል እዚህ። ኧረ እባክህ ሌላ ምትለው የለም? ምንድነው? ቆይ ሰርፕራይዙ። ከዚህ ቤት እንውጣና ሁላችንም እቃችንን እናዘጋጅ። ከዛ ነግራችኋለሁ። በነገራችን ላይ አንድ ፍሬ ቆሻሻ እንኳን ቢሆን እዚህ ጥለን መሄድ አንችልም። ሁሉንም እናጸዳለን። በሉ እንንቀሳቀስ። በጣም ጥሩ። እንሂድ ወደ ቤታችን። ሰርፕራይዙን አምጡት። ያንን የተኮስኩት ምልክት ለማሳየት ነው፣ ለሄሊኮፕተሮቹ ሳይሆን ለነዚህ ውሾች። ተመልከታቸው እባክህ። ኧረ በለው። ሰላም ሰዎች፣ በዚህ ነው የምንሄደው። በሉ ወደ ቤት ውሰዱኝ እስኪ። በአርክቲክ ላይ 7 ቀናትን አሳልፈናል። አሁን ግን ከዚህ ቦታ እየለቀቅን ነው። በጣም ጥሩ ጊዜ ነበረን። እናንተም ይህን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። የዛሬው ቪዲዮ ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ እና ላይክ ማድረግ እንዳትረሱ። ሃው ዶክመንተሪ ቻው።